አዲስ አበባ መግባት ተከልክለሃል ያልከውን የአማራ ህዝብ እሺ ከትምህርት ዓለም ሲገለል ነው እስረኛ ሲበትን ነው አዲስ አበባ መግባት የሚችለው ትምህርት ቤት ሲያወድም ነው መምህራን ሲጨፈጭፍ ነው የሃይማኖት ተቋማትን የገዳዮች መናኸሪያ ሲያደርግ ነው ማዳበሪያ ሰርቆ ሲሸጥ ነው ሰሊጥ ሲያቃጥል ነው ሰዎችን እያገተ ገንዘብ ሲቀበል ነው መንገዶችን ሲያግት ነው ሃይ ወይ ኦር ሃይ ኤሌክትሪክ የሚተላለፉባቸውን መስመሮች በጥይት እየመታ እያወደመ መሰረተ ልማቶችን እያወደመ ህዝብን በጨለማ ውስጥ ሲያኖር ነው ከዛ በኋላ ነው ወይ አዲስ አበባ ህዝብ እንዴት አይነትማ ጀግና ህዝብ የለም እንዴ ትውልድ የሚገድል ትምህርት ቤት የሚያወድም ጤና ጣቢያ የሚያጠፋ ነዳጅ የሚያቃጥል ሰሊጥ በሳት የሚያቃጥል ገበሬዎች ሰርተው እንዳይበሉ የሚያደርግ ተማሪዎችን በጭካኔ ሴቶችን የሚደፍር የሚጨፈጭፍ እንዲህ አይነት ጀግናማ አዲስ አበባ ይግባልን ተብለህ ልትገባ ነው ጉድጓድ ግባና እኔ ከመጀመሪያ ተጫዋቾች ይልቅ አብሮ የሚያሽቃብጡ ገንዘባቸውን ለዚህ የሚከፍሉ ሰዎች ናቸው ስለ ዘመነ ካሴ አንዲት ነገር ብቻ ልናገር ዘመነ ካሴ ከባህዴን እስከ ግንቦት ሰባት ከግንቦት ሰባት እስከ ብልጽግና ዘመነ ካሴ መጀመሪያ የኮራ አባል የነበረ የባህዴን ወታደሮች ግን 76 ይደብረኛል ደብረጽዮን አያቱ ደብረጽዮን ገብረ ሚካኤል ደብረጽዮን ትምህርት የሌለው ከአብይ አህመድ በታች እንደውም አብይ አህመድ እንኳን 7ኛ ተማር ደብረጽዮን እኮ ምንም ያልተማረ ሰው ምንም ማለት ነው በጣም ያሳፍራል በረከት ስምዖን እህቱ ሩት ስምዖን በፈረንሳይ አምባሳደር በኤርትራ የኤርትራ አምባሳደሩና ፈረንሳይ ነው ያለችው እህቱ ሩት ስምዖን ኤርትራዊ ነው ራሱን ተናግሯል እኔ ጎንደር ልወለድ እንጂ ኤርትራዊ ነኝ ብሎ ተናግሯል እኔ እኮ የማይገባኝ እኮ ራሱ አብይ አህመድ ምን አለ ካለ እንደግመን የምንናገረው ለምንድን ነው የማይገባው እንዲገባው ነው የማናውቃለን አንተማ ታውቃላችሁ አውቀህ መቼ አሳወቅ ራሱ አብይ አህመድ ኢህአዴግ አልተቀየረም ሪፎርም ነው ያደረገው እና እኛ ኢህአዴጎች ነን እና ምን ማለት ነው ታረምንም ነው ምን ማለት ነው ህገ መንግስቱን እኔ መለስ ዜናዊን ህገ መንግስቱ ልክ አይደለም ብለን ከነ ፕሮፌሰር አስራት ጀምሮ ያ ሁሉ የሞተለት ህገ መንግስት እያለ የሞተለት ህዝብ በሙሉ ያ ሁሉ ያለቀው አማራ በሙሉ ከንቱ ደመከልብ ሆኖ ቀረ ማለት ነው ስለ ህገ መንግስቱ ያወራ ዛሬ እነ ታዲዮስ ታምስ ታሰሩ ህገ እሱም ብለሃል አሁን እየጨፈጨፍክ ያለው እኮ ስለ ህገ መንግስቱ ላይ የማያወራው እኮ ነገርኩ ወልቃይትን ወሰደው ምናምን ብላርክ እኮ እኛ ከዛ ውስጥ ነው የወጣን ሲልህ ያንን ግል እናሻሽል የመጣን ያለ እሱን የሚመስል ነገር እኛ አዎ ታዲያ አሁን አንተ እዚህ የሚያወራውን ሰውዬና እሱን የሚመስሉ ሰዎች የለውጥ አምጥተውት ቢሆን ያስቀምጡን ነበር ንልደቱና መሰል እና አሁንና ዳርጋቸው ምናምን የሚባሉ በቃ ተቋሚ ነኝ የሚሉ ነመራራ ጉዲናን ጨምሮ እንደው እዚህ ለውጥ ላይ ተሳትፎ ኖራቸው ቢሆን ያስቀምጡን ነበር ከውጭ መጥቶ ቢሆን አሁን የመጣው ለውጥ ማለት ከዛ ሰውየው ስለዛ ስለ ህዋት ከምትቃዥ ስለ ባዕድነት ከምትቃዥ ምን ከምትሉ ኦኬ እንደ ለውጥ ነው ብለን ካል ከዛ በኋላ መጣን ለውጥ መጣ ያልነው ይሄ በዚህ ስለተለወጠ ይሄ በዚህ ስለተቀየረ ነው ከዚህ ወጣን ወደዚህ እንሄዳለን ብለን ስላሰብን ነው ከዚህ ተነስተን እዚህ እንደርሳለን ብለን ስላልን ነው በዛ ጊዜ አሁንም የተባለው እንዲህ አይነቱ ነገር በአሁኑ ጊዜ እንደዚህ ይሆናል ስለተባልን ነው እሱም ብለን ለውጥ መጣ ብለን ስናስብ ስናቅድና ተስፋ ስናደርግ አሁን ያለው ስርዓተ መንግስት ግን እሱን ሊያስገድ አልቻለም የሚል መሞገቻ ነው የሚፈልገው ነገሮች እየተተነተኑ እንጂ በጥቅል ዝም ብሎ ህገ መንግስታዊ ስርዓቱን ለመናድ እየተባለማ ብዙ ሰው ታስሯል ብዙ ሰው ተበልቷል የፕሪቶሪያው ስምምነት ተሽሯል ፈርሷል የሚሉ ፍርስራሾችም እኮ የትኛው አንቀጽ ምን ተብሎ የተነገረው እንዴት አልተከበረም ማን ይሄን ሊጥስ የቻለው የሚለውን እየተነተኑ በምክንያት ቢያስረዱንማ እኛም ዕውቀት ይኖረናል በምክንያት እንሞግታለን ከጭፍን ጥላቻና ወድቆን ሌሎችን ዘንድ ከመውደቅ በሽታ እንላቀቅ ነበር አሁን እያልኩ ያለሁት ህገ መንግስቱ አንቀጽ ይሄን ያህል እኔ ህገ መንግስቱ ለማንበብ ሞክሬ እስከ ምዕራፍ 3 ነው እንደዚህ ጀምረው ሰው አያየው አንዳንዱ ሰው እንደውም እንደ ህገ መንግስቱን እዚህ ጋር የምታስቀምጠው በዚህ እኮ አይደለም ህገ መንግስቱ እኮ ብር ነው በብር እኮ ነው ሰዎች የሚታሰሩ የሚፈቱት በብር ሰዎች የሚታሰሩና የሚፈቱ ነው ብዬ ካመንኩ እኮ
ስለምንም ነገር ማውራት አልችልም። የምናወራው እኮ ችግር አለ፣ አዎ ይፈታል ብዬ እኮ ነው የማወራው። እያወራን ያለው እየተነጋገርን ያለው እኮ ያ እንደሚፈታና ለመፍታት ነው እንጂ ጥረት እያደረግን ያለ ነው። የተበለሻሸውን ነገር በቃ ተበላሽቷል ብለን ተስፋ ከቆረጥን ምን አጨቃጨቀን? እየተረገጡ መቀጠል ነው። ምንም አይነት ተስፋ የለኝም። የኦሮሞማ መንግስት ነው፣ የኦነግ መንግስት ነው፣ ወይም የሙስሊም መንግስት ነው ብላችሁ የምታወሩ ሰዎች አላችሁ። እነሱን ታምናላችሁ፣ ለለውጥ አሰሩም። ታዲያ ምን ያንቀዠቅዣችኋል? አርፋችሁ ቁጭ ብላችሁ መገዛት ብቻ መረገጥ ብቻ ነው ያላችሁ መብት። ይሄን አምናችሁ ተቀብላችሁ የምትሉ ሰዎች ማለት እኔ እሱን አላምንም። ተረኛ ገዥ፣ ተረኛ በዝባዥ፣ ተረኛ በደል ፈጻሚና ምናምን ዘራፊ ኢትዮጵያ ውስጥ አይፈጸምም። በጥቂት ሌቦች ምክንያት ህዝብ ዕዳ አይወርስም። እንደ ትግራይ ህዝብ ጥቂት ሌቦች በሰረቁት የትግራይን ህዝብ መከራ ውስጥ እንደጣሉት አሁን አፋን ኦሮሞ ምናምን የሚናገር ዶክተር አብይ አንድ ብሏችሁ አፋን ኦሮሞ አይደለም እሱ እንደዚህ ብላችሁ አንዴ ምን እንደምትሉት እናውቃለን። ግን አፋን ኦሮሞ ስለተናገረ ዶክተር አብይ አፋን ኦሮሞ የሚናገረውን ህዝብ የልዩ ተጠቃሚ አድርጋችሁ ዕዳ ልታሸክሙት ነው። እሱን እኔ አልፈቅድማ። የኢትዮጵያ መሪ ነው፣ የኢትዮጵያ ልጅ ነው። ነገ ደግሞ ሙስጠፌ ቢመጣስ? ከዛ ተረኛ ዘራፊ ደግሞ የሶማሌ ህዝብ። ከዛ የሆነ ጊዜ ደግሞ እናንተ ይሄንን የምታወሩ ሰዎች አማራ ነኝ ብላችሁ የምትቀባጠሩ ቅዠታሞች ከሆናችሁ አማራ ላይ ስልጣኑ ቢሄድ ተረኛ ሌባ ልትሆኑ፣ ተረኛ ዘራፊ ልትሆኑ ነው ያሰባችሁ? ይሄ እንደ አይነቱ መከፋፈል ጠላት አቅዶ የሚሰራበት የረከሰ ዘላቂ እኛን የሚያጠፋ ለሱ ደግሞ ትርፋማ የሚያደርገው ወጥመር ነው። ቀርጭም ምናምን የሚባል ነበር። በጣም አደገኛ የሆኑ ነብርና ሌሎች አውሬዎችን ለመያዝ የሚያስችል ቀርጭም ነው ምናምን የሚባል የሆነ እንደሱ አይነት ወጥመር ነው ለመስራት የሚፈልጉት። አይቻልም። ሰዎች በስራቸው ይተቻሉ፣ ይመሰገናሉ ወይም ይሸለማሉ። ላይክ ከዛ ውጪ እንደዛ አይነት የተንሸዋረረው ምሳሌ ለራሳችሁ አርጉት። ከቻላችሁ ዳኑ። ከዛ ውጪ ግን ለመላው ኢትዮጵያ እኛ ከወደቅንበት ነው የተማርነው፣ ከተሰቃየንበት ነው የተማርነው። በዝንጀሮና ጦጣ ታሪክ ወር ሰዎች በታሪክ ላይ በጻፉት መጽሐፍ አይደለም የተማርነው። ፖለቲከኛው እንደ ፖለቲከኛ አሉን ብሎ ምሁርነት ዋጋ አጥቶ ሁሉ ነገር ረክሶ በደረሰብን መከራ ራሳችንን አስተምረን እዚህ ደርሰናል። እና አሁን ከየትም ይምጣ ከየት ኢትዮጵያን የሚያገለግል ከሆነ የኢትዮጵያ መሪ ነው። ከአፋር ይምጣ፣ ከሶማሌ፣ ከጋምቤላ ይምጣ፣ ከቤንሻንጉል ጉሙዝ፣ ከትግራይ ይምጣ፣ ከኤርትራ። እኛ እያወራን ያለው አሁን ኤርትራን ማካተል ኤርትራ ውስጥ ያለውን በሽታ ጠርገን በዘላቂነት ለሀገራችን በሽታ የሆነውን ነገር ነቅለን ለማጥፋት መንግስቱ ልክ አይደለም። ማነው ህገ መንግስቱ ለመናድ እየተባለ የምታስሩት። ስለዚህ አሁን ኤርትራ ነፃ ብትወጣ እኮ ሻዕቢያንና የሻዕቢያ በሽታን እየተሸከሙ የሚመጡ ዘመነ ካሴና መሰል ሰዎች አይኖሩም ነበር። ስለዚህ ኤርትራን ጨምረን መጽዳት ስላለበት የኤርትራ ህዝብ ነፃ መውጣት አለበት፣ ቆሻሻው መጽዳት አለበት። አይደለም ትግራይ ማለት ነው። ህገ መንግስቱን ለመናድ ተብሎ የታሰሩ ለማን ናቸው ካላችሁ በፖለቲካ የሚታሰር የኦሮሞ የአማራም ሰው ህገ መንግስቱን ለመናድ ተብሎ የሚታሰር ፍርድ ቤት ሲቀር ህገ መንግስታዊ ስርዓቱን ለመናድ ሞክረሃል ይባላል። አሁንም በመለስ በኃይለማርያም። ስለዚህ አንድ አይነት ሲስተም ነው። አሁን ይህንን የሰዎችን እኮ ይዘረጉታል። ይሄ በውስጥ የምትይዘው ለምሳሌ በቃ ለመፍትሄ የምትሰራ ከሆነ ሰዎችን ተስፋቸውን ለማስቆረጥ ከሆነ አሁን ይሄ ልጅ እንደሚያወራው ማውራት ነው። በቃ ተበልታል፣ ከሌ እንደዚህ ብሎ ወስዶባል፣ የድሮውን ትጠቅስለታል። አሁንም የበለጠ እንደተረፈና እንዳተረፈ ሳይሆን ጭራሽ የበለጠ እንደተበዘበዘና ኪሳራ ውስጥ እንደገባ ከነገርከው ጨርቁን ጥሎ እንዲያብድ ነው እያረጋ ያለው። ይሄ የጠላት ስራ። እስኪ እህት ወንድሞቼ፣ የተከበራችሁ የጉባኤ ኢትዮጵያ ቤተሰቦች፣ የቄሳርን ለቄሳር ነው። ሰዎች በስራቸው ይመሰሉ፣ የዘሩትን ይጨዱ፣ ፈጣሪ ፍርዱን ይፍረድ ነው። ይህን መሰረት አድርገን በምናወራበት በዚህ ሰዓት ላይ እናንተ ንግድ ስትጀምሩ፣ የሆነ ስራ ስትጀምሩ በየትኛውም ቦታ ላይ ኦኬ ዳንኤል አንዱ ቢያለው ቆየ ትንሽ እንደዚህ በሚሆንበት ሰዓት ላይ ሰዎች የሚደግፏችሁ ናቸው ወዳጆቻችሁ ወይስ የሚያጣጥሏችሁ ናቸው?
በትርክት ላይ በቅንነት አይደል በምቀኝነት ነው የሚያገር ሰዎችን የማናበታታው። ለምሳሌ አሁን እዚህ አለ ላይክ አርጉ ብትባሉ ይሄን ቪዲዮ የሚሰማ ሰው እጁ ሻይ ነው። ለምን በጎ ብሎ ካሰበ ሻይ ነው። ዲስላይክ ከመመረቅና ከመሳደብ ከማመስገንና አሁን ከማድነቅና ከመውቀስ የትኛው ነው የሚቀናን? የትርክቱን በሽታ ነው የምነግራችሁ እኔን ጨምሮ የሚቀናን ማጣጣል መስደብ እና ምናምን መንቀፍ ነው። ምክንያታዊ ግን አይደለም። በዛ እኛ እየወደቅን እንድንሄድ አሁን እዚህ ጋር አሁን እንደዚህ ነው እንደዛ ነው አለ ምን ችግር አለው? ቁጭ ብሎ መንቀፍ እኮ ይቻላል። አፍ እንዳመጣው ተጠያቂነት በሌለው ሁኔታ ላይ የምናወራውና ምን የምንለው ነገር ግን ተጠያቂነት ባለው ኃላፊነት ባለው ኦር ችግሩን ለመፍታት ቢሆን አሁን ዳን እንደጠየቀኝ ችግሩን ለመፍታት ባለቤት ስንሆን ቆይ እስኪ ላስብበት ልምከርበት በቃ ትንሽም ብትሆን ጉዳት እንዳታደርስ ነው ጥንቃቄያችን። ትንሽም ብትሆን መደንገጥ እንኳን የምንወዳቸው ሰዎች መደንገጥ እንኳን በቃ እንዳያጋጥማቸው ነው የምንሰራው። ለምን ኃላፊነት ነው። አሁን የሚያወሩ ለህዝብ ተቆረቆርኩ የሚሉ ሰዎች እኮ ብታምኑም ባታምኑም በየትኛውም ቦታ ሁሉ ነገራቸውን ያጡ ተቀበዝባዥና ተስፋ የቆረጡ ናቸው። ርህራሄ የሌላቸው ጨካኞች አውሬዎች ናቸው። የተጠጉበትን ህዝብ ነክሰው ለማጥፋት ሊበቀሉ የተነሱ ናቸው። አማራ 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 የሚሉ ሰዎችን እኔ ከ96 ጀምሮ ያረጋገጥኩት ነገር በጣም የተረገሙ አይደለም። አማራ የሚለውን የህዝብን ጉዳይ ይቅርና በቤታቸው ወንዶች ከሆኑ ለሚስቱ፣ ለልጁ፣ ለእናት ለአባቱ፣ ለጎረቤቱ፣ ለአብሮ አደጉ ሚዜ ሆኖ ላጋባው ብዙ ዋጋ ለከፈለለት ዋስ ሆኖ ገንዘብ እንዲበደር እንዲያገኝ ላደረገው ችግሩን ለፈታለት ሰው እንኳን የማይሆን ነው። እዛ ቦታው ላይ ሆኝም የሚጣሉ ዛሬ ላይ በዚህ አጋጣሚ የሚበላለው ማለት ነው ያ በመልካም ውለታ ውስጥ የነበረ ሰው ማለት ነው። እሱን ያየነውና ከዛ ቆም በል ስልህ አንተ የብልጽግና ደጋፊ ነበረ ገፍተህ ነው የምትሄደው እንጂ አልገባህም። ይሄ ነገር ከዚህ አንፃር ልክ አይደለም የምታወራው ነገር ምናምን ብለህ መክረህ ዘክረህ ያሰብከውና ያለምከው ነገር እንዲሳካልህ ሰዎችን አቅም አድርገህ ለመጠቀም አሰራም። እሱን እየሰራን አይደል? አቅም አናደርግም። መገፋፋት ነው፣ መራገጥ ነው፣ ማጣጣል ነው። ጠላት እንዲያተርፍብን ሆነን ነው የተሰራ። የገቡት ሰዎች የወጡ ሰዎች የቀሩ ሰዎችን በምክንያት አለም እየሞከስ ነው። አሁን ዛሬ ላይ በሚወራው ወሬ ኦህዴድ ማን ነው አላውቀውም። ስለ ኦህዴድ አሁን ያለው ከሌ ነው ተብሏል። ስለሱም አላወራም። ለሚዲያም ላይሆን ይችላል። ኢሞሽናላይዝድ ሆነ ስሜታዊ ሆነ ብሄድን ቁጥር የት ነው የምንደርሰው? እናሸንፋለን፣ ያቀርነውን ነገር እናሳካለን። ስለዚህ የአማራ ህዝብ ትግል አልጀመረም። 100% ምነግር ማለት ህዝብ ትግል ጀመረ ወይ? አልጀመረም። ህዝባዊ ትግል የለም። ከዚህ ለውጥ በኋላ ምናልባት ትግራይ አካባቢ ላይ ሁማኖይድ በመጠቀም ላይ የተጀመረ ነገር አለ። ህዝብ ትግል ጀምሯል። ኢንፎርማል እኮ በሆነ መልኩ በጣም እናወራለን። በጣም በቀን ውስጥ ከ3 ሰዓት ከ4 ሰዓት በላይ የሚሆኑ ቶክስ አለኝ የአማራ ክልል በትንሹ 3 ሰዓት በቀን 3 ሰዓታት ያክል ከተለያዩ ሰው ጋር ኮሙኒኬት አደርጋለሁ ለራሴ ስለምፈልገው ማለት ያ ማለት ህዝቡ ጋር ያለውን ነገር በኢንፎርማል ዝም ብለን ያናደርክም ሊሆን ይችላል በተለያየ መልኩ እናገኝና ህዝባዊ ትግል የለም። ይሄን ትግሉን ብልጽግናን ምናምን ይቀበለው ብልጽግናን ተቀበል አትቀበልን የሚለው ላይ አይደለም። አብረሁን ነገሩን ተረዳ፣ አቋም ይኑርህ፣ ሰው አትጉዳ። ሰዎችን በመጉዳት ሰዎችን በመስደብ ጥላት በማብዛት በጥላት ላይ የሆነ ነገር በማድረግ ውጤታማ አትሆንም ነው። እዚያው ወደዛ መድረክ ላይ አልገባንም እንጂ እኮ ሰላማዊ ሰልፍ ማናስወጣው ምናምን የራሱ አሁንም ነገር አለው። ለምሳሌ ሰላማዊ ሰልፍ ለምሳሌ የወጣው ኪስዬ በሆኑ ቦታዎች ላይ እንግዲህ የት አካባቢ እንደሆንክ እኔ ባክ ጎጃም እዚህ ምስራቅ ጎጃም ላይ ኮንክ ለምሳሌ ቁይ የሚባለው ላይ ደባይ ጥላት ከኖር ላይ ኪስዬ ነው። ቢቡኝ የሚባለው በደብረ ማርቆስ ወደታች እንደዚህ ነው። እንደዚሁም ደግሞ ደብረ ኤልያስ አሁንም ወደ ኪስዬ ቦታ ነው። በፈረስ ቤት አካባቢም
ወደ ላይ ያለው እንደዚሁ ከአዴትና ሜጫ ወረዳ አሁንም ኪስዬ ቦታ አለ። በማን ነው በዱር ቤቴና በኢስማላ አካባቢ ደግሞ ኢስማላ ምናምን የሚባለው አካባቢ ኪስዬ ቦታ አለ። ሪሞት ኤሪያ የሆኑትን ልንገር ብዬ ነው። እነዛ ቦታዎች ላይ እነዛ ልጆች አንድ ያፍረው ወጡ። ከወጡ በኋላ መመለስ አቃታቸው። አንደኛው እኔ ደጀን ዙሪያ ላይ ባሉት ኪስዬ ቦታዎች ላይ የሃይማኖት አባቶችና ሽማግሌዎች ልጆችን ከመንግስት ጋር ለማስታረቅ የመንግስት መስሪያ ቤት ነው ደጀን ላይ ህዝብን አስለቅሶ ለዚህ ሁሉ አመጽ ያበቃው አሰራርና ሰሪዎች አልተነኩም። ደጀን ላይ ለምሳሌ ምንድነው በኋላ ፋኖን ራሱ መሳሪያ ሽቃ እየገዙ ያስታጠቁ እነሱ ናቸው። ስለዚህ እነዛ ሰዎች ልጆች እንዲገባ አይፈልጉ። እነዛ ልጆች የነሱ ታዛዦች ናቸው እንጂ የሆነ ትግል ህዝባዊ ነገሩ ምናምን ህዝባዊ ትግል ካልክ እንደው ዳንኤል እስኪ በትንሹ ሰሊጥ ያቃጥላሉ፣ ትምህርት ቤት ይዘጋሉ፣ ሴቶችን ይደፍራሉ። ህዝባዊነት ካለው ትውልድ እንዲሞት ለ3 ዓመታት ትምህርት ቤት ይዘጋል። በዚህ ልክ ግን በኢትዮጵያ ውስጥ የሚፈጠርን ቀውስ ኤክስፕሎይት ለማድረግ ዌል ፖዚሽንድ ሆኖ በቃ ተስተካክሎ የሚጠብቅበት ሁኔታ ለምን ተፈጠረ? በዚህ ልክ ኢትዮጵያ ውስጥ እንዲፈተፍት ሻዕቢያ በዚህ ልክ ግን በኢትዮጵያ ውስጥ የሚፈጠርን ቀውስ ኤክስፕሎይት ለማድረግ ዌል ፖዚሽንድ ሆኖ በቃ ተስተካክሎ የሚጠብቅበት ሁኔታ ለምን ተፈጠረ? በዚህ ልክ ኢትዮጵያ ውስጥ እንዲፈተፍት ያስቻለው ነገር ምን ይመስላል? ወል ሰፊ ነው ቴድሮስ፣ በሌላ ጊዜም ብንወያይበት ጥሩ ነው። ጂኦፖለቲካል ፋክተር አለ። በተለይ በገልፍ የተፈጠረው እንትን አሜሪካ እንደዚህ ሆናቸው አትቀጥሉም፣ ኤርትራና ኢትዮጵያ መታረቅ አለባቸው፣ ከኤርትራ ጋር ያለኝ ግንኙነት ኖርማላይዝ ላደርግ ነው፣ ኢትዮጵያ በጠየቀችው ኢትዮጵያ ከኤርትራ ጋር ባላት ጸብ ሁሌ እንትን የሚል የጂኦፖለቲክስ ፖዚሽኒንግ ሊኖረኝ አይገባም ምናምን ሄርማን ኮሄን የጻፈው አርቲክል ታስታውሰዋለህ። በአትላንቲክ ካውንስል በኩል የተሰሩ ስራዎች ታስታውሳቸዋለህ። የአሜሪካን ፖዚሽን በኤርትራ ላይ ለማስቀየር ማለት ነው። የገልፍ ግጭት በተለይ የየመን ጦርነት ይዞት የመጣ ሲሳይ ለሻዕቢያ ትልቅ ነበር። ሻዕቢያ የአሜሪካን ያጥላላ የአሜሪካ ሰብ ኮንትራክት የሆኑ አረቦች ከስራቸው ሰብ ኮንትራክተር ሆኖ ለመስራት አጎንብሶ ገብቷል። ይህንን እድል ለመፍጠር ብዬ አምናለሁ። ይሄ ጂኦፖለቲክሱ ነው። ሁለተኛ ኢህአዴግ ውስጥ የነበረው ችግር ነው። ኢህአዴግ መበስበሱና መሽተቱ ለዚህ ትልቅ ክፍተት ፈጥሯል። ሻዕቢያ በኢህአዴግ ውስጥ በተቃዋሚዎች ነበር የሚሰራው። ከዛ በፊት ታስታውስ እንደሆነ አስመራ እየጋበዘ ያሰለጠነ ጋሽ ባርካ ላይ የፖለቲካ የሚዲያ ጭምር ድጋፍ እያደረገ በጀት እየመደበ የኢሳት ጉዳይ ታስታውሰዋለህ። ከፍተኛ የሆነ ስራ ሻዕቢያ በስነ ጽሁፍም ጭምር በሊትሬቸር የተስፋዬ ገብረአብ መጽሐፍቶች ዝም ብሎ መጽሐፍቶች ወይም ስነ ጽሁፍ የሚመስለው ሰዋል በሻዕቢያ ደሊበሬትሊ ዲዛይን ተደርገው እቅድ ወጥቶላቸው አንዳንዶቹ ራሱ በተስፋዬ ገብረአብ የሚወጡ መጽሐፍቶች ግን ተስፋዬ ገብረአብ ባለቤታቸው ያልሆኑ መጽሐፍቶች አሉ። እኔም ማቀው ማለት ነው። የኑሮ ነቢ መጽሐፍ ኢሳያስ ነው የሚባለው፣ አንተም ሰምተው ይሆናል። የኑሮ ነቢ ማስታወሻ ነው ምናምን ዲያሪ የሚለው። ስለዚህ ኢሳያስ ራሱ ሳዋ ያሰለጠነው ጋጠወጥ የሆነ በጣም ኋላ ቀር የሆነ ሰራዊት በሆነ ወቅት እድል ከተፈጠረለት የአፍሪካን ቀንድ ልክ አስካሪ የጣሊያን ታሪክ ታውቀዋለህ 150,000 ኢሳያስም ራሱ ብሎታል በኤርትራ ቴሌቪዥን ቀርቦ በትግርኛ ኢንተርቪው። ትክክል። ሊቢያን ገዛ ትናለች ይላል ሰው፣ ሶማሊያን ገዝታለች ይላል፣ ኢትዮጵያ ሄዳ ኤርትራን ገዛች ይላል። ነገር ግን ጣሊያኖች አይደሉም ያንን ያደረጉት ብሎ ያምናል ኢሳያስ። ጣሊያንን ኮሎኒያል ፓወር ያደረግነው እኛ ነን ይላል። ያንን ወስደው ሌሎች ሀብታም ይባላሉ። ግን ሀብት ያለው እነዛ ትንንሽ ሰዎች ወይ ትንንሽ ገንዘብ አላቸው ሰዎች ላይ ነው። በዩቲዩብም ሆነ በምናምን እዚህ ትንንሽ ቻናል ያላቸው ሰዎች አይዋደዱም። ትልቁ ጋር ሄደው የበታቸው ሆነው ነው የሚቀጥሉት። ትንንሾች ከትንንሾች አይዋደዱም። ድሃው ከድህነቱ ጋር አብሮ ካለው ጓደኛው ጋር አይሄድም። በበለጠው በጣም ከሚበልጠው ጋር ሄዶ በማሽቃበጥ መቀጠል ነው የሚፈልገው። ባለስልጣኑም እንደዚሁ አብሮት ባለ እርከን ላይ በመከባበር በአብሮነት ውዴታውን ፍቅሩን አይገልጽም። ያ ልዩነታችን ነው ሌሎችንም ያለ አግባብ ላይ የሚሰቅላቸው፣ በራሳችን ላይ መከራ ሆነው እንዲመጡ የሚያደርጋቸው። አብረን እንሆናለን የመጠቃቀም ሐሳብ ያለን ወይ ሰዎችን ከኛ በታች ያሉትን እንደው ከኛ በላይ ያሉትን ከማሰብና በእነሱ የሆነ በምቀኝነትም ይሁን በመልካምነት የምናደርገውን ከማድረግ ባሻገር
ከኛ በታች ያሉ ሰዎችን ወደኛ ደረጃ እንዲመጡ እጃቸውን ይዞ የማንሳት አይነት ልምድ አለን። እኛ ዲሞክራት ነን። እኛ ዲሞክራሲ እንሰጣለን። እኛ